ብቸኝነት ሲሰማኝ አሁን አንድ መላ የመጣልኝ መስሎኝ ነው። መጀመሪያ በሪከርዲንግ ልሞክረውና ከዛ በኋላ ላይቭ እንደዚህ ገባ አለሁኝ እና ከአንዳንድ ጊዜ የሚሰማኝ ብቸኝነትን ያስረሳኛል ብዬ አስቤ ቲክቶክ ላይ ላይቭ ለመግባት ከእናንተ ጋር ለመጫወት አሁን ይህን ሪኮርዲንግ እንደ መለማመጃ ይህን ፖስት አደርገዋለሁ። ከዛ በኋላ ምናልባት ላይቭ ገብቼ ከእናንተ ጋር መጫወት ምናምን እድል ይሰጠኛል ብዬ አስባለሁ። ከብቸኝነት ይገላግለኝ መደበሪያ ይሆነኛል በሚል ሌላ ምንም የማገኘው ትርፉም እንደሆነ ራሱ አላውቀውም። ይሄ ላይቭ መግባት ምናምን የሚባለውን ነገር ታዋቂውና ተወዳጁ የዘጠናዎቹ የወርቅ ዘመን ከዋክብት አንዱ የሆነው ድምፃዊ ወንድሙ ጅራ በህይወቱ የሚሰማውን ብቸኝነት ለመጋራትና የሰውን ፍቅር ፍለጋ ወደ ታዋቂው የማህበራዊ ሚዲያ መድረክ ቲክቶክ ብቅ ብሏል። ድምፃዊው ባስተላለፈው መልእክት እስካሁን ትዳር እንዳልመሰረተና ልጅ እንዳልወለደ ገልጾ አልፎ አልፎ የሚሰማውን የብቸኝነት ስሜት ለማስረሳትና ከአድናቂዎቹ ጋር በቀጥታ ስርጭት ለመጫወት በማሰብ ራሱን እየተለማመደበት መሆኑን ተናግሯል። የኪነ ጥበቡ አድናቂዎችና የቲክቶክ ተጠቃሚዎች ለድምፃዊው ያሳዩት አቀባበልና ፍቅር እጅግ ልብ የሚነካ ነበር። ሰላም፣ እንዴት ናችሁ አድናቂዎቼ፣ ወዳጆቼ፣ ጓደኞቼ? ሳይጠፋብኝ ልናገር ብዬ ነው። ምክንያቱም በቆየ ቁጥር ቃላት እየመረጥኩኝ እየሰበሰብኩኝ ለእናንተ ጋር ለመድረስ አስቤ ነበርና እየቆየሁ በሄድኩኝ ቁጥር እንዲያውም አገኘሁ ያልኳቸው ቃላቶች እየጠፉብኝ ግራ ገብቶኝ ዛሬ ይለይልኝ ቀረጻውን እያካሄድኩኝ እያለ የሚመጣልኝ ቃል ለመናገር ነው የመጣሁት። ምክንያቱም እናንተ ያደረጋችሁ ነገር ጉድ ሰራችሁኝ ብል ነው የሚቀለው። እኔ ማቀው ሲያገኙኝ ጓደኞች የሚያደንቁኝ ሰዎች ሲያገኙኝ በስራም ቦታ በመንገድም ሲያገኙኝ እንወድሃለን እናደንቅሃለን ሲሉኝ እኔ ደግሞ ቴንኪው አመሰግናለሁ እያልኩኝ ቀለል ባለ ሁኔታ ነው መልስም መሰጥ የነበረውና በችርቻሮ ነው የለመድኩት። እንደዚህ በጅምላ እናንተ የሰጣችሁኝን አይነት ነገር ገጥሞኝ አያውቅም። ጉድ ሰራችሁኝ ብል ነው የሚቀለው። ምክንያቱም ቃላት ስፈልግ የሁሉ ጊዜ ቆየሁኝ። ከዚህ በፊት የሰማኋቸው አባባሎች አሉ። አንድ ሰው የሆነ መልካም ነገር ድንገት ሲደረግል ከአቅሙ በላይ ሲሆንበት ጉድ ሰራኸኝ፣ ጉድ ሰራሽኝ ሲል ነው የማውቀውና የተሻለ ቃል ሆኖ ያገኘሁት እሱን ነው። እናንተ ሰሞኑን ያደረጋችሁልኝ ነገር የተሻለ ቃል እሱ ነው። በቃ ጉድ ሰራችሁኝ። እኔ በችርቻሮ ነው የማውቀው አልኳችሁ እኮ። በቃ አንድ ሰው ሁለት ሰው አድናቂ ነኝ ወይ እንወድሃለን ሲሉኝ አመሰግናለሁ ብዬ በቀላሉ መመለስ ነው። ለዚህ የሚሆን ቃል ከየት እንዳመጣ ነው ያሰባችሁት? የሚመጥን ቃል እና ዛሬ ቃል እያሰብኩኝ ምን ይዤ ለመቅረብ ያሰብኩት ቃልን እየጠበቅኩኝ ብዙ ጊዜ ፈጀሁኝና የሆነ ስጠፋ ደግሞ ሼም ያዘኝ። ላደረጋችሁልኝ ነገር የሆነ መልስ መስጠት ስለነበረብኝ ማለት ነው። በጣም ከአቅሜ በላይ ነው። ለሌሎች ሰዎች መልካም ነገር ሲደረግ ሰዎች ለሌሎች ሰዎች መልካም ሲያደርጉ ሳይ ነው እኔ የማውቀው። እንደሱ ስመለከት ራሱ እንባ ነው የሚቀድመኝ። በሌሎች ሰዎች ያየሁት ነገር እንባ የሚቀድመኝ ከሆነ ለእኔ ሲደረግ ደግሞ ምን እንደሚሰማኝ የመግደል ሙከራ ነው ያደረጋችሁብኝ ብል ነው የሚቀለው። ሲሪየስሊ ከተሰጡት በሺዎች የሚቆጠሩ አስተያየቶች መካከል ብዙዎች ድምፃዊውን በሙዚቃው ዓለም ካለው ከፍተኛ ደረጃ አንጻር ከታዋቂው እግር ኳስ ተጫዋች ከክርስቲያኖ ሮናልዶ ጋር በማነጻጸር ጎት በማለት አወድሰውታል። ምን አይነት ብቸኝነት ነው? እኛ እኮ ካንተ ጋር ነን በማለት ህዝቡ ለእሱ ያለውን ጥልቅ ፍቅርም ገልጸውለታል። አንድ አስተያየት ሰጪ ታዋቂ መሆኑን ራሱ የማይቅ አይመስለኝም ላለው አስተያየት ወንድሙ ጅራ ሲመልስ በሄድኩበት ቦታ ሁሉ ስሜ ሲጠራና ማይክ ይዤ መድረክ ላይ ስወጣ ህዝቡ ሲጮህ እያየሁ እንዴት አላውቅም፣ ነገር ግን ስለሱ ብዙ ማሰብ አልፈልግም ብሏል። በተጨማሪም ዝናን በተመለከተ ታዋቂ መሆን ማለት ከተለመደው ህይወት መለያየት ማለት ነው በሚል ፍልስፍናዊ ምልከታውንም አካፍሎታል።
አንዳንድ አድናቂዎቹም ባላቸው አክብሮት ተነሳስተው በፈገግታና በምክር መልክ በፍጥነት አግባና ውለድ የሚሉ የክብር ምክሮችንም ጭምር ለግሰውታል። የሰጣችሁኝን ፍቅር እንዲህ በቀላሉ አላየውም። የሰጣችሁኝን ነገር ሁሉ በሁሉ ያስደረጋችሁልኝ አስተዋጽኦ በሙሉ ግን እናንተ ቆይ እንዴት ስራዬን እንድቀይር ነው እንደምትፈልጉት? ይሄ ሁሉ ላይክ፣ ይሄ ሁሉ ፎሎው፣ ይሄ ሁሉ ኤቭሪቲንግ የሰጣችሁኝ ፎሎው፣ የሰጣችሁኝ ላይክ፣ የሰጣችሁኝ ኤቭሪቲንግ ሌሎች የቲክቶክ ቤተሰቦች ያንን ለማግኘት በጣም ብዙ እንደሚልፉ አይቻለሁ። በጣም ደክመው ነው የሚያገኙት። በጣም ደም ተፍተው ነው የሚያገኙት እና በቀላሉ አላየውም። የሰጣችሁኝ ከፍቅሩ በተጨማሪ የሰጣችሁኝ ፎሎ እና ምን እንደማደርገው አላቅም። ነግሬያቸዋለሁ። ለቲክቶክ አዲስ ነኝ፣ ግን እድሉ መባከን እንደሌለበት ግን ይሰማኛል። ከዛ ውጭ ግን ገና ጀማሪ ቲክቶከር ነኝ። ፖስት ማድረግ ምናምን ራሱ እየተለማመድኩኝ ነው። የመጀመሪያ ቪዲዮ አይታችሁት ከሆነ እንደዚህ ብዬ የተነሳሁት ፎቶ ፖስት አደርጋለሁ ብዬ ነው። ምኑ እንደነካካሁት አላቅም። ፖስት የተደረገውን ሳየው ከፎቶ ላይ የሆኑ ፊደሎች ኡቭ ብለው ይወርዳሉ። ከዛ ይወርድ ዲንዲንዲንዲንዲን የሚል ሙዚቃ ገብቶበት ምኑ ነክቼው ነው ብዬ ሁሉ ስቄያለሁ በራሴ። አሁን ግን ገብቶኛል። በነገራችን ላይ ምን ነክቼ እንደዛ እንደሆነ አውቄያለሁ። እና ሰዎች ጥረው ግረው ለፍተው ደም ተፍተው የሚያገኙትን እድል እንደሰጣችሁኝ አውቃለሁ። የሆነ ነገር ምክንያት ሊሆን ይችላል። እኔ ቲክቶክ ውስጥ ጥልቅ ብዬ መግባት ምናምን አቀዴ ምናምን አልነበረም፣ ግን ይሄ እድል መባከን እንደሌለበት አውቄያለሁኝ። ለሌሎች ሰዎች ሲደረግ አለቅሳለሁ ብያቸዋለሁ። እንኳን ለእኔ ተደርጎልኝ። ሲጀመር ተፈጥሮ ያልቃሻለው ፊልም እያየው ራሱ ምናምን ነው የምለው። ደግነቱ ብቻዬን ነው የማየው። ሌላው ደግሞ የተረዳሁት ነገር እንደ ማስጠንቀቂያ የሰጣችሁኝ ሁሉ ይመስለኛል። የምትፈልገውን ነገር እኛን ጠይቀን እኛ ያለን እኛ እያለን እልህ እንደዚህ ምናምናት ነገር እንዳትሆን ምንም ነገር እንዳትሆን። ምክንያቱም አንተ ያንተ ብቻ አይደለህም፣ የህዝብ ልጅ ነህ የሚለው 100 ጊዜ ሰምቼዋለሁ። አንተ የህዝብ ልጅ ነህ የሚለውን አባባል እንዳሁኑ ግን በግልጽ የገባኝ ጊዜ የለም። በተግባር ነው ያሳያችሁኝ እናንተ የህዝብ ሰው መሆኔን ማለት ነው። ከቃል በላይ ትርጉሙን በደንብ እንዲገባኝ ያደረጋችሁትና ስራ እንድቀይር ግን የፈለጋችሁ ይመስላል። የሰጣችሁኝ ፎሎ፣ ላይክ፣ ኮፒ ሊንክ ቃላቶችን ገና በደንብ አላጠናኋቸው። ሼር ምናምን አንድ ፕሮፌሽናል ቲክቶከር ያለውን አይነት መጠን ያለው እንትን የሰጣችሁኝና እኔ እንጃ ስራ ልታስቀይሩኝ አስባችሁ እንደሆነ አላቅም። እንግዲህ በእድሜ ትልቁ ቲክቶከር ልታደርጉኝ ፈልጋችሁ እንደሆነ አላቅም። ኤኒዌይስ ምን እንደማደርግበት ምናምን መባከን እንደሌለበት ይሄ ድል አውቃለሁ። ግን ለዚህ አልተዘጋጀሁም። ግን እስከዛውን ከእናንተ ጋር ለመገናኛ ለምን እየተጠቀምኩኝ ወደፊት ደግሞ መሰጣችሁኝ እድል ምን እንደማደርግበት አስብበታለሁኝ። ያቺ የተለመደችዋን አመሰግናለሁ ልበላችሁ። ወንድሙ ጅራ ዛሬም ድረስ በኢትዮጵያውያን ልብ ውስጥ ያለው ስፍራ ምን ያህል ከፍ ያለ መሆኑን ይህ የቲክቶክ መጋራት በግልጽ አሳይቷል። ህዝቡ ለዚህ ድንቅ አርቲስት ያለው አክብሮትና ፍቅር አሁንም አልቀነሰም። እናንተ ዩቲዩብ ተጠቃሚዎችስ ለወንድሙ ጅራ ያላችሁ አስተያየት ምንድነው?
ከሚወዱት ጋራ